የአሜሪካና የኢራን አሁናዊ ፍጥጫ፣ የማይበገረው የፋርስ ወጥመድና የዋሽንግተን ስትራቴጂካዊ ውድቀት። በመካከለኛው ምስራቅ እየተካሄደ ያለው የአሜሪካና የኢራን ጦርነት ከወታደራዊ ግጭት ባለፈ የዓለምን የኢኮኖሚና የፖለቲካ ሚዛን ሙሉ በሙሉ እየቀየረ ይገኛል። ዋሽንግተን በሳምንታት ውስጥ የኢራንን መንግስት ለመጣል አቅዳ የጀመረችው ዘመቻ አሁን ላይ አሜሪካን አሰልቺና አድካሚ ወደሆነ ጦርነት ውስጥ ከቷታል። አሜሪካ በኢራን ላይ ለሚሰነዘሩ ጥቃቶች እስካሁን ከ12 ቢሊዮን ዶላር በላይ ያወጣች ቢሆንም ምንም ለውጥ ማምጣት አልቻለችም። ይልቁኑ የኢራን የድሮን ጥቃት ሳያቋርጥ የቀጠለ ሲሆን ወሳኙ የሆርሙዝ ባህረ ሰላጤ አሁንም በኢራን ቁጥጥር ስር ስላለ የዓለምን ነዳጅ ገበያ እያናወጠው ነው። ዳፋው እኛ በርም ደርሷል። ታዲያ ተአምር በሚመስል መልኩ ኢራን እጅግ ዘመናዊ የሆኑ የአሜሪካ ሚሳኤሎችን በርካሽ ድሮኖች በማጥመድ የአሜሪካን መከላከያ በጀት እያሟጠጠች ሲሆን ትራምፕ በአጋሮቹ ግፊት የገባበት ይህ የጦርነት አዙሪት ለአሜሪካ ልዕለ ኃያልነት ትልቅ ፈተና ሆኗል። ለመሆኑ ያልተጠበቀው ዱብዳ ምንድን ነው? ለአሜሪካና እስራኤል ካልኩሌተር ለምን ተበላሸ? ዋሽንግተን የገጠማት ምስቅልቅልስ ምን ይመስላል? ሰሞነኛ እነዚህን ወሳኝ ጥያቄዎች አንድ በአንድ አብጠርጥሮ ይመልሳቸዋል። ከዚህ በተጨማሪ የሆርሙዝ ሰርጥ ስለፈጠረው የኢኮኖሚ መናጋትና ለኢራን ስለሰጣት ጉልበት፣ ስላልተቻሉት የኢራን ድሮኖችና ስለ አስደናቂው የጦርነት ጨዋታም የምናስቃኛችሁ ድንቅ ጉዳይ አለን። እስከ መጨረሻው አብራችሁን ቆዩ። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መጥተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን። የአሜሪካ ፈጣን ድል የማግኘት ቅዠትና ያልተጠበቀው ዱብዳ። አሜሪካ ከኢራን ጋር ባለችበት የአሁኑ ግጭት ውስጥ ስትገባ እጅግ በጣም ፈጣን የሆነ ምንም አይነት ጥርጣሬ የሌለውና በአንጻራዊ ሁኔታም ያለምንም ከፍተኛ መስዋዕትነትና ህመም የሚጠናቀቅ ድልን እንደምታገኝ ሙሉ በሙሉ ተስፋ አድርጋ ነበር። ይህ ግምት በዋነኝነት በቀጠናው ውስጥ ባሉ አጋሮቿ በተለይም በእስራኤል በኩል በነበረና በከፍተኛ ሁኔታ በሚገፋፉ የተሳሳቱ መላምቶች ላይ የተመሰረተ ነበር። የአሜሪካ አመራሮች የኢራንን ከፍተኛ ባለስልጣናት ኢላማ ያደረገ አንድ የተጠናከረ ወታደራዊ ጥቃት ቢሰነዘር በኢራን መንግስት ውስጥ ፈጣን የሆነ የውስጥ ውድቀት እንደሚያስከትል በጽኑ ያምኑም ነበር። በወቅቱ የነበረው ዋነኛ መላምት የኢራን ህዝብ በመንግስቱ ላይ ባለው ከፍተኛ ብስጭትና ቁጣ የተነሳ በአንድነት ወደ አደባባይ በመውጣትና ሰልፍ በማድረግ የፖለቲካ ስርዓቱን ከውስጥ ሆኖ ሙሉ በሙሉ እንደሚያፈርስና ለዋሽንግተን ረጅም አድካሚና ውስብስብ ከሆነ ወታደራዊ ዘመቻ ነፃ የሆነ ንጹህ ድልን እንደሚያስረክብ የሚያስብ ነበር። ፕሬዝዳንት ዶናልድ ትራምፕ እና የእሳቸው አስተዳደር ይህንን እቅድ መካከለኛው ምስራቅን በአዲስ መልክ ለመቅረጽ የሚያስችል እጅግ በጣም አቋራጭ መንገድ አድርገው ተመልክተውትም ነበር። ይሁን እንጂ ይህ አመለካከት እጅግ በጣም ትልቅ የሆነና እጅግ በጣም አደገኛ የሆነ የተሳሳተ ስሌት ሆኖ ተገኝቷል። የኢራን መንግስት ስርዓት ፈርሶ ወደ ሙሉ መስቀልቅል ውስጥ ከመግባት ይልቅ የኢራን አመራሮች እጅግ በጣም በፍጥነት ራሳቸውን መልሰው በማደራጀት የውስጥ አንድነታቸውን በማጠናከርና የውጭ ኃይሎች ሊጠቀሙበት ያሰቡትን ማንኛውንም የፖለቲካ ክፍተት ሙሉ በሙሉ በመዝጋት አጠፉት። በአሜሪካና በአጋሮቿ በጉጉት ሲጠበቅ የነበረው የህዝብ አመጽና የጎዳና ላይ ተቃውሞ
የመንግስቱን ሕልውና በሚያሰጋ መልኩ ፈጽሞ ሊከሰት አልቻለም። በዚህ የተሳሳተና መሰረት በሌለው መላምት ላይ ብቻ በመተማመን ዩናይትድ ስቴትስ በቀጥታ ኢራን በጥንቃቄ ወዳዘጋጀችው ወጥመድ ውስጥ ገብታለች። የጦር ሜዳው ፈጽሞ በአጭር ጊዜ ውስጥና በአሜሪካ ፍጹም የበላይነት የሚጠናቀቅ አልነበረም። ከዚህ ይልቅ ኢራን ያዘጋጀችው እጅግ በጣም አድካሚና ኃይልን የሚያሟጥጥ አድካሚ የጦርነት ሜዳን ነበር። በዚህም ምክንያት ዋሽንግተን አሁን ማሸነፍ በማይቻልበት አጣብቂኝ ውስጥ ራሷን አግኝተዋለች። ወደ ኋላ ማፈግፈግ እንደ ትልቅ ውርደትና ሽንፈት የሚቆጠር ሲሆን፣ ወደፊት መግፋት ደግሞ ምንም አይነት የድል ዋስትና በሌለው ረዥም ደም አፋሳሽና እጅግ በጣም ውድ በሆነ ግጭት ውስጥ መዘፈቅን ያመጣል። አሜሪካ የገጠማት የወታደራዊ ወጪ መስቀልቀልና ፒራሚዱ። አንድ ልዕለ ኃያል ሀገር በምን ምክንያት ከአንድ ቀጠናዊ ኃይል ጋር እየታገለና እየተቸገረ እንደሆነ በትክክል ለመረዳት ወታደራዊ ኃይሎች እንዴት እንደሚገነቡና በምን መልኩ በገንዘብ እንደሚደገፉ በጥልቀት መመልከት የግድ ይላል። በማንኛውም መደበኛና የተለመደ ግጭት ውስጥ ወታደራዊ ዕቅድ አውጪዎች የወጪ ፒራሚድ በሚባለው መሰረታዊ ጽንሰ ሐሳብ ላይ ይተማመናሉ። በዚህ ፒራሚድ ውስጥ በታችኛውና ሰፊው መሰረት ላይ የሚገኙት እግረኛ ወታደሮች ናቸው። እነዚህን ወታደሮች ለማስታጠቅ፣ ለማሰልጠንና ወደ ጦር ሜዳ ለማሰማራት ከሁሉም ያነሰ ወጪ የሚጠይቁ ሀብቶች ናቸው። ከዚህ ፒራሚድ ወደ ላይ ከፍ እያለን ስንሄድ የታጠቁ ታንኮችን፣ ከባድ የጦር መሳሪያዎችን፣ በመቀጠልም የባህር ኃይል መርከቦችንና በመጨረሻም በፒራሚዱ ጫፍ ላይ እጅግ በጣም ዘመናዊ የሆኑ የጦር አውሮፕላኖችን እናገኛለን። እነዚህ የጦር አውሮፕላኖች እጅግ በጣም ውድ ከመሆናቸውም በላይ በአየር ላይ ለማቆየትና ለማንቀሳቀስ እጅግ በጣም ግዙፍ የሆነ ሀብት፣ ጊዜና የረቀቀ ቴክኖሎጂን ይጠይቃሉ። ዋናው ዓላማ ተቃዋሚን አዳክሞ እስከ መጨረሻው መዝለቅ በሆነበት ባህላዊ የድካም ጦርነት ውስጥ ማንኛውም ሰራዊት በከፍተኛ ሁኔታ የሚተማመነው በርካሽ ዋጋ በሚገኙት በእነዚህ የፒራሚዱ የታችኛው እርከኖች ላይ ነው። ለዩናይትድ ስቴትስ ያለው ዋነኛውና መሰረታዊ ችግር የሀገሪቱ ወታደራዊ ኃይል የሚንቀሳቀሰው በተገላቢጦሽ ፒራሚድ ላይ መሆኑ ነው። አሜሪካ እጅግ በጣም በተጋነነ መልኩ በውድ የአየር ኃይሏና የባህር ኃይሏ ላይ የምትተማመን ሲሆን እግረኛ ወታደሮቿን ግን በትኩረት ትጠብቃለች። ይህ ከላይ ወደ ታች የሚወርደው የፒራሚድ ቅርጽ ያለው አቀራረብ እጅግ በጣም ደካማ ከሆኑ ጠላቶች ጋር በሚደረጉ አጫጭር ዘመቻዎች ላይ ለካብራሪዎች ምንም አይነት ተቃውሞ ሳይገጥማቸው ቦምብ እንደሚጥሉበት የቪዲዮ ጌም አይነት እጅግ በጣም አስደናቂ የሆነ ውጤት ያመጣል። ነገር ግን እንደ ኢራን ካለ እጅግ በጣም ጠንካራ አስፈሪና ብቃት ካለው ሀገር ጋር ሲገጥም ይህ ስልት ሙሉ በሙሉ ይወድቃል። ጥልቅ መሰረት ካለውና ለረዥም ጊዜ ከሚዋጋ ጠላት ጋር በሚደረግ ጦርነት በሚሊዮን የሚቆጠር ዶላር የሚያወጡ ሚሳይሎችን ያለማቋረጥ ማቃጠልና እጅግ ዘመናዊ የሆኑ ተዋጊ ጀቶችን አደጋ ላይ መጣል በፍጹም አይቻልም። እውነተኛ አድካሚ ጦርነት ከፍተኛ ቁጥር ያለው የእግረኛ ጦር ማሰማራትን የሚጠይቅ ሲሆን ይህ ደግሞ የአሜሪካ ሕዝብ በከፍተኛ ሁኔታና በኃይል የሚቃወመው ጉዳይ ነው። የሆርሙዝ ባህረ ሰላጤና የዓለም የኢኮኖሚ ማነቆች። ዩናይትድ ስቴትስ ጥንካሬዋን የምትለካው ባላት ግዙፍ የአውሮፕላን ተሸካሚ መርከቦች ብዛትና በድብቅ በሚበሩ ቦምብ ጣይ አውሮፕላኖች ሲሆን ኢራን ደግሞ ጥንካሬዋን የምትለካው በጂኦግራፊያዊ አቀማመጥና በስትራቴጂካዊ ተጽዕኖ ፈጣሪነት ብሎም በማያባሩ የሚሳኤልና የድሮን ጥቃቶች ነው። በዚህ አጠቃላይ ግጭት ውስጥ ዋነኛውና የመጨረሻው ተጽዕኖ ማሳረፊያ ነጥብ የተመሸገ ወታደራዊ ሰፈር ወይም ዋና ከተማ ሳይሆን የሆርሙዝ ባህረ ሰላጤ ነው። ይህ እጅግ በጣም ጠባብ የሆነ የውሃ መስመር ለዓለም አቀፉ የነዳጅ ንግድ እጅግ በጣም ወሳኝ የሆነ የደም ስር ሲሆን በላዩ ላይ ያለው የአሰራር ቁጥጥር ግን የአሜሪካ ወታደራዊ ኃይል አይደለም። የዚህ ቦታ ቁጥጥር ሙሉ በሙሉ የኢራን ነው። የኢራን ስትራቴጂስቶች የአሜሪካን ወታደራዊ ኃይል በባህላዊና ፊት ለፊት በሚደረግ ግልጽ የጦር ሜዳ ውጊያ ማሸነፍ እንደማያስፈልጋቸው ሙሉ በሙሉ ጠንቅቀው ይገነዘባሉ። ማድረግ የሚጠበቅባቸው ብቸኛው ነገር ቢኖር የሆርሙዝን ባህረ ሰላጤ በማያቋርጥና ሊተነበይ በማይችል የጥቃት ስጋት ውስጥ ማቆየት ብቻ ነው። የዚህ ስልት እጅግ በጣም አስደናቂውና በተመሳሳይ ጊዜ
አስፈሪው ገጽታ ይህንን እቅድ ለማስፈጸም ምን ያህል አነስተኛ ጥረት የሚጠይቅ መሆኑ ነው። ኢራን የዓለምን የባህር ላይ ንግድ ለማስተጓጎል ግዙፍ የሆነ የባህር ኃይል አያስፈልጋትም። በአንዲት ትንሽና ፈጣን ጀልባ ላይ የተቀመጠ አንድ ወታደር በትከሻ ላይ የሚተኮስ ቀላል የሮኬት ማስወንጨፊያ ታጥቆ መገኘቱ ብቻ በመላው የዓለም የፋይናንስ ገበያዎች ውስጥ ከፍተኛ የሆነ ሽብርና ድንጋጤ ለመፍጠር በቂ ነው። በባህረ ሰላጤ ውስጥ አደጋ አለ የሚለው ስሜት ብቻ ወዲያውኑ የድፍድፍ ነዳጅ ዋጋን ወደ ላይ እንዲተኮስ ያደርጋል። የባህር ላይ ትራንስፖርት ኢንሹራንስ ዋጋዎችን እጅግ በጣም ያነራል። እንዲሁም የዓለም አቀፍ የጭነትና የሎጂስቲክስ ስርዓትን ሙሉ በሙሉ ያሽመደምዳል። ኢራን የዓለምን ኢኮኖሚ እንደ ታጋች በመያዝ የጦርነቱን ሸክም ከአካላዊው የጦር ሜዳ በቀጥታ ወደ መላው የዓለም ዜጎች የኪስ ቦርሳና የዕለት ተዕለት ኑሮ በተሳካ ሁኔታ አዛውራለች። ዩናይትድ ስቴትስ እነዚህን የተደናገጡ ገበያዎች ለማረጋጋት አቅሟ የፈቀደውን ሁሉ እያደረገችና እየታገለች ትገኛለች። ነገር ግን ጂኦግራፊያዊ አቀማመጡ ተከላካዩን አካል እጅግ በጣም በሚደገፍበት ሁኔታ ውስጥ ምንም ያህል መጠን ያለው የተኩስ ኃይልና የጦር መሳሪያ ቢኖር የገበያን እምነት መልሶ መገንባት አይችልም። ያልተመጣጠነ ጦርነትና የድሮኖች አልቻል ባይነት። ለዚህ እጅግ በጣም አዳጋች ለሆነ የጂኦግራፊያዊ ጥቅም ተጨማሪ የሆነው ኢራን ባላት ያልተመጣጠነ የጦርነት ስልት በተለይም እጅግ በጣም ውጤታማ በሆነውና በፍጥነት እያደገ በመጣው የድሮን ሰው አልባ አውሮፕላን ፕሮግራሟ ላይ ያላት ከፍተኛ ብቃት ነው። በሰው ልጅ ታሪክ ውስጥ እጅግ በጣም የረቀቁና ዘመናዊ የሆኑ ተዋጊ ጀቶችን ከታጠቀ ልዕለ ኃያል ሀገር ጋር ፊት ለፊት ሲገጠም ባህላዊ የአየር ላይ ጦርነትን ለማካሄድ መሞከር የተረጋገጠ የሞት ፍርድ ነው። ኢራን ይህንን ሀቅ በሚገባ ስለተረዳች ሀብቷን በሙሉ ርካሽ የሆኑ ነገር ግን እጅግ በጣም ከፍተኛ አቅም ያላቸውና በብዛት መንጋ ሆነው ሊሰማሩ የሚችሉ ሰው አልባ አውሮፕላኖችን በማምረት ላይ አፍስሳለች። እነዚህ ድሮኖች በአሜሪካ ወታደራዊ ስትራቴጂ ውስጥ ያለውን እጅግ ገዳይ የሆነ የኢኮኖሚ ጉድለትና ድክመት በትክክል የሚያጎሉ ናቸው። አንድ የኢራን አጥፍቶ ጠፊ ድሮን ለማምረት ጥቂት $1000 ብቻ ሊፈጅ ይችላል። ነገር ግን ያንን ድሮን መትቶ ለመጣል ብዙ ጊዜ በሚሊዮን የሚቆጠሩ ዶላሮችን የሚያወጣ የአሜሪካ የአየር መከላከያ ሚሳይልን መጠቀም ግድ ይላል። ዩናይትድ ስቴትስ እየመጣ ያለውን ድሮን በተሳካ ሁኔታ አቋርጣ በመታች ቁጥር በዚያ የተወሰነ ታክቲካዊ ፍልሚያ ላይ በቴክኒክ አሸናፊ ትሆናለች። ነገር ግን በሰፊው የኢኮኖሚ ጦርነት ላይ ግን ትልቅ ኪሳራ ይገጥማታል። ይህ ሁኔታ ዩናይትድ ስቴትስ ራሷን በተሳካ ሁኔታ በመከላከል ሂደት ውስጥ ብቻ የመከላከያ በጀቷን ቀስ በቀስ እያሟጠጠች እንድትሄድ የሚያደርግ እጅግ በጣም አስፈሪ የሆነ አዙሪት ይፈጥራል። ከዚህም በተጨማሪ እነዚህ ድሮኖች ኢራን የከፍተኛ ባለሙያ የሆኑ አብራሪዎቿን ሕይወት አደጋ ላይ ሳትጥል በመላው ቀጠና ውስጥ የሚገኙ ወሳኝ የሆኑ የመሰረተ ልማት አውታሮችን፣ የነዳጅ ማጣሪያዎችንና ወታደራዊ የጦር ሰፈሮችን በትክክለኝነት እንድትመታ የሚያስችል ብቃትን ይሰጧታል። እነዚህ ድሮኖች የመጨረሻዎቹ ኃይልን የሚያሟጥጡና የሚያደክሙ መሳሪያዎች ናቸው። የአሜሪካ ኃይሎችና የቀጠናው አጋሮቻቸው ውድ የሆኑ የመከላከያ ክምችቶቻቸውንና የወታደሮቻቸውን አካላዊ ኃይልና ጉልበት እያቃጠሉ በቀን 24 ሰዓት ሙሉ በከፍተኛ ጥንቃቄ ላይ መቆየት አለባቸው። ይህ በእንዲህ እንዳለ የኢራን ኃይሎች እነዚህን ርካሽ ድሮኖች ከተደበቁና ከተመሸጉ ቦታዎች ውስጥ ሆነው ያለምንም ስጋት በተመቻቸ ሁኔታ ሊያስወነጭፉ ይችላሉ። ይህም በገንዘብ አቅሙ ደካማ የሆነ ሀገር በጽናትና ባለማቋረጥ በመታገል ብቻ እንዴት አንድን ልዕለ ኃያል ሀገር ሊያዳክምና ሊያሟጥጥ እንደሚችል በተግባር የሚያሳይ ነው። ለመሆኑ የጦርነት ጨዋታ ንድፈ ሐሳቡ ምንድን ነው? ወታደራዊና ኢኮኖሚያዊ ተግዳሮቶቹ በራሳቸው በቂ እንዳልሆኑ ሁሉ ዩናይትድ ስቴትስ ከራሷ አጋሮች የሚመነጩና እርስ በርስ ከሚጋጩ ፍላጎቶች ጋር የተወሳሰበ የፖለቲካ ውጊያ እያካሄደች ትገኛለች። በመካከለኛው ምስራቅ ያለው የጂኦፖለቲካ አቀማመጥ እጅግ በጣም የተወሳሰበና እርስ በርስ የሚወዳደሩ ጥቅሞች የተጠላለፉበት ድር በመሆኑ ሙሉውን ስዕል ለማየት የእያንዳንዱን ተሳታፊ አካል እውነተኛና የተደበቀ ፍላጎት መረዳት
እጅግ በጣም ወሳኝ ነው። ላዩን ሲታይ ዩናይትድ ስቴትስ፣ እስራኤልና ሳዑዲ አረቢያ የኢራንን ስጋት የማስወገድና የማዳከም የጋራ ግብ ያላቸው ይመስላሉ። ይሁን እንጂ የመጨረሻና ዋነኛ ዓላማዎቻቸው ሙሉ በሙሉ የተለያዩ ከመሆናቸውም በላይ ብዙ ጊዜም እርስ በእርስ በቀጥታ የሚጋጩ ናቸው። ዋሽንግተን የምትፈልገው በቀላሉ ቀጠናውን ማረጋጋት፣ የነዳጅ ፍሰቱ እንዳይቋረጥ ማድረግ እንዲሁም ወደ ሌላ ማብቂያ የሌለው የእግረኛ ጦርነት ውስጥ ሳትገባ የዓለም ልዕለ ኃያልነት ደረጃዋን ጠብቃ ማቆየት ነው። በሌላ በኩል ደግሞ እስራኤል ይህንን ግጭት የመካከለኛውን ምስራቅ የፖለቲካ ካርታ በአዲስ መልክ ሙሉ በሙሉ ለመቀየር የሚያስችል የትውልድ ዕድል አድርጋ ትመለከተዋለች። የእስራኤል አመራሮች ኢራንን በዘላቂነት ለማዳከምና ዩናይትድ ስቴትስ ሌሎች የቀጠናውን ስጋቶች ሙሉ በሙሉ እንድታጠፋ ለማስገደድ ይፈልጋሉ። ይህ ደግሞ ግጭቱን እንደ ሊባኖስ ወዳሉ አጎራባች ሀገራት ማስፋፋትን የሚጠይቅ ቢሆንም ወደ ኋላ አይሉም። የሚገርመው ነገር በዚህ የጦርነት ጨዋታ ንድፈ ሐሳብ ውስጥ ሁለቱም እስራኤልና ኢራን አንድ አይነት ነገር ግን ያልተነገረ የጋራ ግብ አላቸው። ሁለቱም ሀገራት ዩናይትድ ስቴትስ ግዙፍና አድካሚ በሆነ ረጅም ግጭት ውስጥ መዘፈቋንና መቆራመዷን እንደ ትልቅ ጥቅም ይቆጥሩታል። ኢራን የአሜሪካን ግዛትና ተጽዕኖ ለመስበር ሀብቷ እንዲሟጠጥ የምትፈልግ ሲሆን፣ አንዳንድ የቀጠናው የአሜሪካ አጋሮች ደግሞ ሙሉና የረጅም ጊዜ የአሜሪካ ጦርነት ብቻ የራሳቸውን ድንበር በዘላቂነት እንደሚያስጠብቅ ላቸውና በቀጠናው ላይ የበላይነትን እንደሚያጎናጽፋቸው በጽኑ ያምናሉ። ይህ ሁኔታ ዩናይትድ ስቴትስን ፈጣንና ንጹህ የሆነ መውጫ መንገድ ለማግኘት ባላት ፍላጎት ውስጥ ሙሉ በሙሉ እንድትገለልና ብቻዋን እንድትቀር ያደርጋታል። ወደፊት የሚጠበቀው የማይቻለው ምርጫ። ግጭቱ ምንም አይነት ግልጽ የሆነ ማብቂያና መፍትሄ ሳይኖረው እየተጓተተ ሲቀጥል ዩናይትድ ስቴትስ በእውነትም የማይቻልና እጅግ በጣም ከባድ ምርጫ ከፊቷ ተደቅኖባታል። የአሜሪካ አስተዳደር አሁን ምንም አይነት መውጫ ስትራቴጂ በሌለበት ሁኔታ ውስጥ መውጫ መንገድ ለማግኘት እየታገለ ራሱ በፈጠረው ውስብስብ ድር ውስጥ ተተብትቦ ይገኛል። የአሜሪካ የጦር መሳሪያዎችና ቦምቦች የፋይናንስ ወጪ እያወደሟቸው ካሉት ኢላማዎች ስትራቴጂካዊ ጠቀሜታ እጅግ በጣም የላቀ ስለሆነ የጦርነት በአየር ላይ ጥቃት ብቻ በፍጹም ሊያሸንፍ አይችልም። በተመሳሳይ ጊዜ የእግረኛ ጦርን ተጠቅሞ መሬት ላይ የሚደረግ ወረራ ስፍር ቁጥር የሌላቸውን የሰዎች ሕይወት የሚቀጥፍ የወታደራዊውን ፒራሚድ በከፍተኛ ደረጃ እንደገና ማዋቀርን የሚጠይቅ እንዲሁም በሀገር ውስጥ የቀረውን ማንኛውንም አይነት የፖለቲካ ድጋፍ ሙሉ በሙሉ የሚያፈራርስ ይሆናል። ይህ በእንዲህ እንዳለ ጦርነቱ በቀጠለ ቁጥር በየቀኑ የተገደበው የባህር ላይ ትራንስፖርትና እጅግ በጣም እያሻቀበ ባለው የኃይልና የነዳጅ ወጪ ምክንያት የዓለም ኢኮኖሚ እጅግ በጣም ይጎዳል፣ እንዲሁም ይዳከማል። ይህንን ግጭት ለማሸነፍ ወሳኝ የሆነ ወታደራዊ ድል ማምጣት እንደማያስፈልጋት ኢራን በተሳካ ሁኔታ አረጋግጣለች። ማድረግ የሚጠበቅባት ብቸኛው ነገር በሕይወት መትረፍና ጫናው ሳይቀንስ እንዲቀጥል ማድረግ ብቻ ነው። የኢራን አመራሮች ትኩረታቸውን ሙሉ በሙሉ በረጅም ጊዜ ጨዋታ ላይ ያደረጉ ሲሆን የአሜሪካ ሕዝብ የዓለም አቀፉን የዋጋ ግሽበትና ማብቂያ የሌላቸውን የባህር ማዶ ወታደራዊ ስምሪቶችን መሸከም ከሚችለው በላይ እነሱ የኢኮኖሚ ማዕቀቦችንና ወታደራዊ ጥቃቶችን ለረጅም ጊዜ መቋቋም እንደሚችሉ በከፍተኛ ሁኔታ ተማምነዋል። ይህ በአንድ አስደናቂ ታክቲካዊ የጦር ሜዳ እንቅስቃሴ ወይም አሸናፊነትን በሚያበስር የፖለቲካ ንግግር ብቻ የሚገኝ ወይም የሚጠናቀቅ ጦርነት አይደለም። ይልቁንም ይህ እጅግ በጣም አድካሚ፣ ኃይልን የሚያሟጥጥና የብሔራዊ ጽናትን የሚፈትን ፈተና ነው። የመጨረሻው ውጤት የሚወሰነው ትልልቅ ቦምቦችን ማን ታጥቋል በሚለው ሳይሆን ይልቁንም ይህንን እጅግ በጣም አሳማሚ የሆነ የጦርነት ወጪ ማን ለረጅም ጊዜ ተሸክሞ መዝለቅ ይችላል በሚለው ነው። ዋሽንግተን እጅግ በጣም ግዙፍ የሆነ የተኩስ ኃይልንና ወታደራዊ አቅምን መጠቀም ብቻውን በመሰረቱ ፖለቲካዊና ጂኦግራፊያዊ የሆነን እንቆቅልሽ መፍታት እንደማይችል ሙሉ በሙሉ እስክትገነዘብ ድረስ ይህ ወጥመድ በዙሪያዋ ይበልጥ እየጠበበ መሄዱን ይቀጥላል። የጦርነቱ መጨረሻ ምን ይሆናል?
በአጠቃላይ ሲታይ ይህ በዩናይትድ ስቴትስ እና በኢራን መካከል ያለው ውስብስብና እጅግ በጣም አደገኛ የሆነ ግጭት የዘመናዊው ዓለም ጦርነት ባህሪ እንዴት ሙሉ በሙሉ እንደተቀየረ በግልጽ የሚያሳይ ሕያው ማሳያ ነው። ቀደም ባሉት ጊዜያት ጦርነቶች በዋነኝነት የሚወሰኑትና አሸናፊው የሚታወቀው በጦር ሜዳ ላይ በሚደረግ የገጽ ለገጽ ፍልሚያ ባለው የወታደሮች ብዛት፣ በታጠቁት የጦር መሳሪያዎች ብዛትና በአጠቃላይ በተኩስ ኃይል የበላይነት ነበር። ነገር ግን አሁን ያለው ተጨባጭ ሁኔታ እንደሚያሳየው የውጊያው ሜዳ ከባህላዊው ወታደራዊ አውድማ ወጥቶ ወደ ስትራቴጂካዊ ጂኦግራፊያዊ አቀማመጦች ቁጥጥር፣ ወደ ዓለም አቀፍ የኢኮኖሚ ማነቆች ስጋትና ያልተመጣጠኑ የጦርነት ስልቶችን በመጠቀም ወደሚደረግ የሀብት ማሟጠጥና የስነ ልቦና ማዳከም ዘመቻ ተሸጋግሯል። የሆርሙዝ ባህረ ሰላጤን እንደ ዋና የዓለም የደም ስር በመጠቀም ኢራን የፈጠረችው ስትራቴጂካዊ ጫና አንድ ከበድ ያለ ወታደራዊ አቅም የሌለው ሀገር እንኳን እንዴት ልዕለ ኃያል ሀገርን በዓለም አቀፍ የኢኮኖሚ ቀውስ ማስፈራሪያ አስሮ ማቆየት እንደሚችል ያረጋግጣል። የዩናይትድ ስቴትስ መንግስት ይህንን አዲስ የጦርነት እውነታ ተቀብሎ የውጭ ፖሊሲውንና ወታደራዊ ስትራቴጂውን ካልቀየረ በቀር ሀገሪቱ ማሸነፍ በማትችለው ሀብቷን በሚያሟጥጥና የዓለምን ኢኮኖሚ ወደ ከፋ አዘቅት ውስጥ በሚከት ማለቂያ የሌለው ግጭት ውስጥ ራሷን አግልላ ትቀጥላለች። በመሆኑም ከዚህ ቀውስ ለመውጣት የሚቻለው ብቸኛው መንገድ የጦር መሳሪያዎችን ኃይል ብቻ ከማመን ይልቅ የፖለቲካና የዲፕሎማሲ መፍትሄዎችን በማፈላለግ እንዲሁም የተቃዋሚውን ጂኦግራፊያዊና ኢኮኖሚያዊ ትዕግስት በትክክል በማስላት ላይ የተመሰረተ አዲስ አቀራረብን መከተል ብቻ ነው። ይህ ካልሆነ ግን አሜሪካ አሁን በገባችበት በዚህ ጥልቅ የፖለቲካና የወታደራዊ አጣብቂኝ ውስጥ ረዘም ላለ ጊዜ መቆየቷ አይቀሬ ከመሆኑም ባሻገር በመላው ዓለም ላይ የሚኖረው የኢኮኖሚና የጸጥታ መዘዝ እጅግ በጣም አስከፊ ሆኖ ይቀጥላል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ በአዲስቷ የንግድ ማዕከል በሆነችው በውቢቷ ፒያሳ በማይታመን ዋጋ ይዘንላችሁ መጥተናል። እነዚህን ሱቆች ቢያሻው ለወርቅ ቤት፣ ለካፌ፣ ለሾሩም እንዲሁም ለተለያዩ የቢሮ አገልግሎቶች የሚውሉ የንግድ ሱቆችን ከ14 ካሬ ጀምሮ የተለያየ ካሬ አማራጭ ያላቸው ሱቆችን በመገንባት ላይ የሚገኘውን ባለ 5 ወለል ህንፃ መሸጥ ጀምረናል። እነዚህ ሱቆች አራተኛ ወለል ላይ 896,000 ብር ቅድመ ክፍያ በ2.2 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ952,000 ቅድመ ክፍያ እንዲሁም በ2.8 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.4 ሚሊዮን ብር ቅድመ ክፍያ እና በ3.5 ሚሊዮን ብር ሙሉ ክፍያ እንዲሁም ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያና በ4.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ኑ በመሃል ከተማ የሱቅ ባለቤት እናድርጎት። ለበለጠ መረጃ ከላይ በምናስቀምጠው አድራሻ ይደውሉልን።